አይደንቲቲ ክራይሲስ ይሄ ምንድነው peer pressure እንደገና ደግሞ የዚህ የድራግ ችግር everywhere in the world ነው ያለው በራሳችን ቁጥጥር ስር ያለ አይደለም ስሜት ይመጣል ዝም ብሎ በጣም ብዙ ከፍተኛ ሰፖርት ነው ያለ አላዳመጣችሁኝም አልገባችሁም ያወራሁት አይነት ስሜት ውስጥ ነው የሚከተው ያለ ታሪክን መስፋት እና በትውልዶች መካከል በጎነትን መሸመን የሚታጠፉ የሚገባባችሁ ነው አለች እንግዲህ እኔ ሳይኮሎጂስትም ሳይኮሎጂስትም አይደለም ከዛ ክሩን ከላይ እናመጣለን እንጠልፍና ያስገባነውን አውጥተን ሁለት እናገኛለን መድረስ ያለብኝ ቦታ አልደረስኩም ብለን ማወዳደር የለብንም የሚደርስብን የስሜት መለዋወጥ እንዴት መቆጣጠር እንችላለን የኔ ሂሊንግ ዲፍረንት ከቴዎድራ እና የጀመርንበት ቦታ ይወስነዋል ተናስልኝ ተመልካቾቻችን እንደምን ሰንብታችኋል ዛሬ የብርሃን ቴሌቪዥን በዚህ በ720 ባትረስት ስትሬት ላይ ነው የምንገኘበት ዋነኛው ምክንያት ኢትዮካን the bridge the gap በየአመቱ በተደጋጋሚ ብዙ ፕሮግራሞች ያዘጋጃሉ ዛሬ ደግሞ ለየት ያለ ፕሮግራም ተዘጋጅቷል እዚህ አጠገቤ እመቤት ትባላለች ከከተማ ወጣ ብላ ነው የምትኖረው ቢሆንም ራሷን እንደምታስተዋውቀናለች እመቤት ለጊዜሽ ከልብ አመሰግናለሁ በብርሃን ቴሌቪዥን ተመልካቾች ስም አመሰግናለሁ ስሜ እመቤት በለጠ ይባላል አሁን የምኖረው በቤልቪል ከተማ ነው ከዚህ የ2 ሰዓት ተኩል መንገድ ርቆ ከቶሮንቶ ማለት ነው እና በዚህ ቦታ በመገኘቴ በጣም ደስ ብሎኛል ኢትዮካንንም ብርሃንንም አመሰግናለሁ እመቤት እንግዲህ እመቤት በተለይ ለኢትዮጵያ ለአማርኛ ተናጋሪዎች ወይ ለኢትዮጵያውያኖች ዳንቴል አስተዋውሳለሁ ድሮ እናቴ ዳንቴል ተሰራ ነበር አያቶቻችን ቤተሰቦቻችን ብዙ ሰው ይሰራ ነበር አንቺ ደግሞ ካናዳው መጥተሽ በፋብሪካ የሚሰራው ፕሮሞት እያደረግሽ ነው በመጀመሪያ ይሄንን ነገር እንዴት ልጀምር ይቻልሽ እሺ እኔ በትምህርት በፍላጎትም እንግዲህ ሰዓሊ ነኝ በአዲስ አበባ በስነ ጥበብ ትምህርት ቤት ተምሬያለሁኝ ካናዳም ከመጣው በኩዊንስ ዩኒቨርሲቲ ተምሬያለሁኝ እንደገና አስተማሪም ነኝ እና እነዛ ሁለት ነገሮች ማስተማርና ሰዓሊ መሆን በጣም የሚያስደስቱኝ ነገሮች ስለሆኑ ያንን ለማድረግ ነው በጣም ግን ወደዚህ ወደ ክሮሼው ስራ የገባሁት ቻይና በመሰራበት ጊዜ የአስተማሪዎች ስብሰባ ነበርና ፊሊፒንስ የሚባል ሀገር ሲሄድ ፊሊፒኖ የሆነች ሰዓሊ ፓሲታ ትባላለች እሷ የሰራችው ሲንጋፖር የሚባል ድልድይ ቀባችው ነበር ድልድይ ቀብታለች በቀለምና ከዛ ነው ሐሳቡ በጣም የመጣልኝና ከቻይና ተመልሰን ቤልቪል ከተማ ስንመጣ በጣም ጸጥ ያለ ነው በቻይና ምልስሪች ቻይና የኤሌመንተሪ ስዕል አስተማሪ ነበርኩኝ የቻይናዎቹ ነው የምታስተምረው ኢንተርናሽናል ስኩል በእንግሊዘኛ ነበር የምናስተምረው እሺ እና ያንን አድርገን ከመጣሁኝ በኋላ የቤልቪል ከተማ ውስጥ ብዙ እንቅስቃሴ የስዕል ብዙ የለም እና እኔ ደግሞ ከሰው ጋር መገናኘትም ፈልጋለሁ እንደገና ደግሞ ሰዎችን እንዴት አንድ ላይ ማድረግ ይቻላል ምክንያቱም ኤግዚቢሽን አሳያለሁ በስዕሌ ነገር ግን ህዝብ ደግሞ ማሰባሰብ እንዴት ይቻላል ብዬ ሳስብ የዛችን ሴትዮ ስዕል በድልድይ ላይ አሰብኩና ወደ ከተማ ከመውሰዴ በፊት በርግጥ ኩንቲ አርት ካውንስል የሚባል አለ የኛ የአርት ካውንስል ነው እኛ ከተማ ውስጥ ነው እዛ ስብሰባ በነበረ ጊዜ ሄጄ አንድ ትልቅ ሐሳብ አለኝ ይሄንን ነገር ብንነጋገርበት አልኳቸው የሪጂናል ማርኬቲንግ ቦርድ ደግሞ ነበረ የኩንቲ ኤሪያ ሁለታችን ተሰብስበን ከሶስታችን ሄድን ማለት ነው ወደ ከተማው ደግሞ የትኛውን ድልድይ መሸፈን እንደምችል እድሉን ሰጠኝ ማለት ነው እንግዲህ እንደሰማሁት በዳንቴል ድልድይ ለመሸፈን
እዛው እናንተ ከተማ ውስጥ እኛ ከተማ ውስጥ ነው ዳውንታውን ከተማ ውስጥ እና ምን ያህል ሰፖርት አግኝተሻል ከዛው ከከተማው ኮሚኒቲ በጣም ብዙ ከፍተኛ ሰፖርት ነው ያለኝ ከሪሰርች ጀምሮ እነሱም the city of Belleville እንደገና ደግሞ County Art Council Ontario Art Council I'm very grateful በእነሱ ከሪሰርች ጀምሮ ግራንት በማመልከት በማግኘት ነው ከዛ በኋላ ደግሞ ግራንት ሰጥተውኝ ሎንች ያደረኩት ተማሪዎች ሄጄ በማስተማር ነው እና ከ200 በላይ የሚሆኑ ኤሌመንተሪ እና ሃይ ስኩል ተማሪዎችን እስካሁን አስተምሬያለሁኝ በ2024 ፌብሩዋሪ ላይ ደግሞ ለህዝብ ከፈትኩት ማለት ነው አሁን ብዙ ሰዎች እየሰሩ ኮንትሪቢዩት እያደረጉ ነው ደመቅ ያሉት የሰመር ወራት መጥተዋል ለሰርግ ለቀለበት ለግራጁዌሽን ለክርስትናና ሌሎች ኦኬሽኖች ፎቶግራፍና ቪዲዮዎችን ደረጃውን በጠበቀ ሁኔታ በተመጣጣኝ ዋጋ እንሰራለን BMHB ስቱዲዮ ከብርሃን ቴሌቪዥን ስርጭታችን በተጨማሪ የፎቶና ቪዲዮ ስራን እናከናውናለን BMHB ፎቶግራፊና ቪዲዮግራፊ በቶሮንቶና አካባቢው ያግኙን ስልክ ቁጥራችን 647-887-1241 ነው BMHB ፎቶግራፊና ቪዲዮግራፊ በጣም እናመሰግናለን ጊዜያችሁን ሰውታችሁ ከኛ ጋር ለመገኘት ስለመጣችሁ በጣም ትልቅ የመበረታታት ስሜት ነው የተሰማን በመምጣታችሁ እና እንኳን ደህና መጣችሁ የዛሬው ፕሮግራማችን እንግዲህ ታሪክን መስፋት እና በትውልዶች መካከል በጎነትን መሸመን በሚል ርዕስ የተዘጋጀ ነው እና ይህ አውደ ጥናት የተዘጋጀው በዳንቴል ስራ ላይ ተመስርቶ ነው እና ይሄ ዳንቴል ስራ ታውቃላችሁ ኪሮሽና ክር ተስማምተው ዳንቴል እንደሚሰሩ ታውቃላችሁ እና ይሄ ዳንቴል ስራ ትልቅ ፕሮጀክት ነው በእህታችን በወይዘሮ እመቤት በለጠ መሪነት በቤልቪል ከተማ ያለን ድልድይ በዳንቴል ለመሸፈን የሚካሄድ ፕሮጀክት ነው እና ይሄ ፕሮጀክት ብዙ የኮሚኒቲ አባላት የሚሳተፉበትና ያ እነዛ ዳንቴሎች ተቀጣጥለው ያንን ድልድይ ለማልበስ የሚደረግ ትልቅ ፕሮጀክት ነው 10 ቪ ማየት ትችላላችሁ ከላይ ወይም ደግሞ 10 ቀዳዳ ማየት ትችላላችሁ እና የኪሮሼ ልዩነቱ አንድ ኪሮሼ ብቻ ነው የምንጠቀመው ሁለት አይደለም እንደ ሹራብ መስሪያ ስለዚህ አንድ ቀዳዳ ውስጥ እናስገባለን ከዛ በኋላ ቀዳዳው ውስጥ ካስገባን በኋላ ከላይ ነው የምንጠልፈው ከታች ከሆነ ትንሽ ሊያስቸግር ይችላል ይሄንን እየመጣሁ አስረዳለሁ ግን ቤዚክ የሆነውን ነገር እንድታውቁት ነው አሁን ከዛ ክሩን ከላይ እናመጣለን እንጠልፍና ያስገባነውን አውጥተን ሁለት እናገኛለን አሁን ሁለት ካገኘን በኋላ አንድ እንጠልፍና ሁለቱንም ስናወጣ የሚቀጥለውን ቪ አገኘን ማለት ነው ስለዚህ ያንን ነው የምንደግመው ምን ስንጨርስ መጨረሻ ላይ ስንጨርስ ትንሽ ክሩን ሳብ አድርገን ብቻ ማዞር ነው አዙረን አንጨምርም የመጨረሻው የሰራነው ቪ የመጀመሪያው ይሆናል ማለት ነው ቅድም ከተባሉት ነገሮች ላይ ለማጠቃለል ፈልጌ ነበር የአእምሮና የሰውነት ጤንነት በማይሰማን ጊዜ ራሳችንን እናገላለን ስለዚህ በውስጣችን ይዘን እንቆያለን ደህና መሆናችንን የምናቀው ከሰው ጋራ
እንደገና ከፈት በመንልበት ጊዜ በውስጣችን ደስታን በመናገኝበት ጊዜ እዛ ጋር ደግሞ የተባለው ይመስለኛል ከሐኪም የተነገረኝ እንዳለ ሆኖ እኔ ራሴ የሚሰማኝን ደግሞ ማዳመጥ አለብኝና በዛ መለካት እችላለሁ ደህና መሆኔን ወይም ደህና ለመሆኔን ያንን የሰማሁት ግን ተጨማሪ ሐሳብ ነበርኝ ጠፋብኝ ምን እንደነበረ you know, healing looks different for different people. So I think it's really important that we don't compare ourselves with anyone else. ራሳችንን ከሌላ ሰው ጋር እያወዳደርን ኦኔ እንደሚገባ ሂል አላረኩም መድረስ ያለብኝ ቦታ አልደረስኩም ብለን ማወዳደር የለብንም ሁላችንም የራሳችን የሆነ ዩኒክ ጀርኒ ያለን የራሳችንን ጉዞ እየተጓዝን ነውና የኔ ሂሊንግ ዲፈረንት ከቴዎድራ እና የጀመርንበት ቦታ ይወስነዋል and how far we want to go ስለዚህ ራሳችሁን ኮምፔር አታርጉ when it comes to healing we have to set our own goals ለራሳችን ኢንዲቪጁዋል የሆነ ጎል ሴት አድርገን ወደሱ ዳይሬክሽን ነው እንጂ ወክ ማድረግ ያለብን ወደ ግራ ወደ ቀኝ እያየን ራሳችንን ኮምፔር እያደረግን ወደ ኋላ የቀረን እየመሰለን በዚህ ሂሊንጋችንን ልናዳክም ወይ ወደ ኋላ ልናስቀር እንችላለን ስለዚህ just focus on your own healing rather than comparing ነው እኔ ማለት ፈልገው እና እንግዲህ ብዙ እንደሚጠበቅብን ነው አብዛኛው የሚያሳየው እና ይሄንን በተመለከተ እንግዲህ አሁን የጎህ ድርጅት የተቋቋመው እነዚህ ነገሮች አድረስ ለማድረግ ይመስለኛል ዛሬ በተባባሪነት መጥተዋል የጎህ አባላት እና እኚህም እናታችን የጎህ ድርጅት ተሳታፊ ናቸው እሳቸው እና ጎህን በጣም እናመሰግናለን በዚህና ብዙ ነገር እንዳለን በማህበረሰባችን ውስጥ ብዙ ነገር እንደሚጠብቀን ብዙ ልንወጣቸው የሚገቡ ተግዳሮቶች እንዳሉ ነው የሚያሳየንና ከልጅ ከህፃናት ጀምሮ ወጣቶች ወልማሶች አዛውንቶች ድረስ ብዙ ችግር እንዳለ ግን ያንን በመነጋገር እንደዚህ በመገናኘት መፍትሄ ልናገኝ እንደምንችል ነው እና እግዚአብሔር ይስጥልን እግዚአብሔር ያክብርልን በጣም እናመሰግናለን የስሜት መለዋወጥን እድሜያችን እየጨመረ ሲሄድ የሚደርስብንን የስሜት መለዋወጥ እንዴት መቆጣጠር እንችላለን በተለይም ደግሞ ከወር አበባ በፊት የሚሰሙን ስሜቶች እንዴት ነው መቆጣጠር የምንችለው የሚል መሰለኝ ሞርና ተስተካክሉታላችሁ Yeah, so this is definitely a loaded question. You know, there is so many different things that can be said about this. በእኛ ካልቸር ብዙ ጊዜ ስለዚህ ጉዳይ አይወራም ኢንፋክት አሁን ነው ሪሰርች መደረግ የጀመረው በዚህ ነገር ላይ ስፔሲፊክሊ ፔሪሜኖፖዝ የሚባለው ነገር ሜኖፖዝ ይታወቃል ግን ፔሪሜኖፖዝ እና ፖስት ሜኖፖዝ የሚባለው ነገር አሁን ነው ሞር እየተጠና ያለውና ፔሪሜኖፖዝ የሚባለው ዩዥዋሊ ከ35 ዓመት ራሱ ሊጀምር ይችላል እና በዚህ ጊዜ ሴቶች ሙዳቸው በጣም ሊቀያየር ይችላል ጠያቂው እንደጠየቀው በጣም ብስጭት ሊኖር ይችላል ማዘን ማልቀስ እና ምን ሆኜ ነው ይሄ እየደረሰብኝ ያለው ብሎ ያ ሰው ራሱን ሊጠይቅ ይችላል ማለት ነው ለምን ኤጁኬሽኑ ስለሌለ ያ ሰው ስፔሲፊክሊ በቃ በራሱ ነገር እንደዚህ እየተለወጠ እንደሆነ ነው የሚያስበው ነገር ግን ሳይንሱ የሚናገረው ያው ሆርሞን እየተቀየረ ሲሄድ ሆርሞናችን ሙዳችንን በጣም ኮንትሮል ስለሚያደርግ አፕ ኤንድ ዳውን ሊኖር ይችላል ሬጅ ሊኖር ይችላል ማልቀስ ሊኖር ይችላል ድሮ በጣም በቀላሉ ሃንድል የምናደርገው ነገር እንደ ትልቅ ሆኖ ልንቆጥረው እንችላለን እና እንደዚህ አይነት ነገር ሲኖር ኦፍ ኮርስ ሜዲካል ዶክተርን ማነጋገር በጣም አስፈላጊ ነው ከዛ በተረፈ ደግሞ የሚያስፈልገው ነገር ራስን መንከባከብ ወይም ሰልፍ ኬር ነው እና ብዙ ጊዜ በዚህ ጊዜ ራስን መንከባከብ ያው ጥሩ እንቅልፍ መተኛት ከተቻለ አትሊስት 8 ሰዓት ሃይድሬሽን እንደሚገባ ውሃ መጠጣት ኑትሪሽስ የሆነ ምግብ ጃንክ ፉድ ሊያምር ይችላል ነገር ግን በሚገባው መጠን ፍሩት ቬጅተብል ምናምን በመብላትና እንቅስቃሴ ደግሞ በጣም ሊረዳ ይችላል እንደዚህ አይነት ፕሮአክቲቭ የሆነ አፕሮች ከተደረገ እነዚህ ሲምፕተሞች ሌስን ሊያረጋቸው ይችላል አንዳንድ ሰዎች ግን እነዚህ ናቹራል ሬሜዲዎችንም ተጠቅመው ስቲል ይሄን አይነት ኤክስፒሪየንስ በጣም ስትሮንግሊ ፊል ሊያደርጉ ይችላሉና የዛን ጊዜ ሆርሞን ቴራፒ ዶክተር ሪኮሜንድ ሊያደርግላቸው ይችላል እና ግን ይሄንን እንደ ኖርማል ጀርኒ የሴት ጀርኒ አድርገን መቀበል መቻል አለብን ማለት ነውና
እንደተለወጥን ወይንም ምን ነው ላብድ ነው ወይ እንዴት እንደዚህ ሆንኩኝ ብሎ ራስን እንትን ከመኮነን የሚያስፈልገው በደንብ ሪሰርቹን ተመልክቶ እንደዚህ አይነት ጀርኒ ካሉ ሰዎች ጋር በመወያየት ከዶክተር ጋር በመወያየት ሶሉሽን መፈለግ ነው እንግዲህ የሚረዳው ብዬ አስባለሁ። ፖስት ሜኖፖዝ የሚባለው ነገርም ብዙ ጊዜ አይነገርም። ነገር ግን ሴት ልጅ ሜኖፖዝ ከደረሰባት በኋላ ስቲል ሆርሞን ፍላክቹዌሽን ሊኖር ይችላል እስከተወሰነ እድሜ ድረስ እና እድሜው ያው ይለያያል ከሴት ሴት። ነገር ግን ይሄንን ማወቁ በጣም ይረዳል ማለት ነው ለራሳችን ሰልፍ ኮምፓሽን እንድናሳይ። ቆንጆ አርግሽ ነው ያስረዳሽው። ትንሽ መጨመረው ነገር ምንድነው ስሜትን አዘነው አይደለም የሚመጣው። የሆነ አይነት ስሜት ይሰማል፣ ንዴትም፣ ብስጭትም፣ ትዕግስት ማጣትም ስሜት ከመጣ ፈልገነው እንዳልሆነ አውቀን እና ተቆጣጥረን በራሳችን ቁጥጥር ስር ያለ አይደለም። ስሜት ይመጣል ዝም ብሎ። ምንድነው ማድረግ የምንችለው? ያ ስሜት ምንድነው የተሰማኝ ብሎ ከራስ ጋር ጊዜ ማሳለፍ ያስፈልጋል። ስሜት ራሱ ነው የሚመጣው ብዬ በምልበት ጊዜ ደግሞ ሁላችንም የስሜታችን ኃላፊነት አለብን። የተሰማኝን ስሜት እኔ ብስጭት ስለሆንኩ በፔሪሞኖፖዝም ይሁን በፖስት ሞኖፖዝ በምንም ይሁን ብቻ ብስጭት ካለኝ ሌላ ሰው ላይ የማሻገር መብት የለኝም። መርጫው አይደለም ያ ብስጭት የመጣው። ስለዚህ ራሴ ነኝ ኃላፊነት ያለብኝ ለዛ ስሜት። ስሜቴን መቆጣጠር የምችለው ከራሴ ጋር በመቆየት ነው። ያ ምን ማለት ነው? የተሰማኝን ስሜት ከሰውነቴ ጋር በማያያዝ ራሴን እጠይቃለሁ። ከዛ በኋላ ምንድነው የሚያረጋጋኝ? ያንንም የሚያረጋጋኝን ነገር ፈልጋለሁ። ወጣ ብዬ ትንሽ ወክ ባረግ ነው የሚያረጋጋኝ? በቀዝቃዛ ውሃ ፊቴን ብታጠብ ነው የሚያረጋጋኝ? ቁጭ ብዬ ትንሽ ብተነፍስ ነው የሚያረጋጋኝ? ሙዚቃ ባዳምጥ ነው ወይስ ከሰው ጋር ባወራ ነው? ራሳችንን ማረጋጋት የኛ ግዴታ ነው። ከዛ በኋላ እንግዲህ የሚቀጥለውን ስሜቱ ስለመጣ ሌላ ሰው ላይ ካላንጸባረኩ ራሴ ከቻልኩት ችግር የለም ማለት ነው። ስለዚህ ስሜት ለምን መጣ፣ ያ አይነት ስሜት ለኔ ለምን መጣ ብለን ልንጨነቅ አይገባም። ስሜትን ፈልገነው አይደለም፣ በምርጫ አይደለም ስሜት የሚመጣው። ኖርማላይዝ እናድርገው። የተሰማን ስሜት መልእክት አለው። መልእክቱ ምንድነው? ያንን ብቻ ነው ማወቅና ለመረዳት የሚያስፈልገን። ያን ስሜት ስንረዳው የሚያስፈልገን ነገር ካለ ለምሳሌ ልጄ ሙዚቃ በጣም አጩሃ ጸጥታ ፈልግ ከሆነ ከምቆጣ ይልቅ ራሴን ካረጋጋው በኋላ ሙዚቃው ዝቅ ቢል ብዬ በአክብሮት እጠይቃለሁ። ስለዚህ መቆጣት መብት የለኝም። ስሜቴን መግለጽና መፈልገው መጠየቅ ግን መብቴ ነው። ስለዚህ ለምን ማጠቃለል የፈለኩት ምንድነው ስሜታችን ምክንያት ያለው የመጣበት ራሳችንን እናዳምጥ። መናደድም ማዘንም ኖርማል ነገሮች ናቸው። መልእክት ይዘው ነው የሚመጡት። ምንድነው የሚያስፈልገኝ ብለን ራሳችንን እንጠይቅና የሚያስፈልገንን እንጠይቅ። ያን ለማለት እሺ ታውራና በጣም እናመሰግናለን። አንድ ሰው ጠጋ ብሎን ስለ ችግሩ በሚያዋየን ጊዜ የግድ መልስ መስጠት ወይም ደግሞ መፍትሄ መፈለግ ያለብን መስሎ ሊሰማን ይችላል። ስለዚህ ወይ ምክር እንሰጣለን ወይ አስተያየት እንሰጣለን ወይ ሁኔታውን ያዋዩንን ነገር እናሳንሰዋል። ይሄማ ምን ትልቅ ነገር እኮ አይደለም ብለን ልናሳንሰው እንችላለን። ያንን የምናደርገው በእኛ አመለካከት ያንን ሰው ጭንቀቱን ያቀለልንለት ይመስለን ይሆናል። ነገር ግን ተቃራኒው አይነት ውጤት ነው የሚኖረው። አላዳመጣችሁኝም፣ አልገባችሁም፣ ያወራሁት አይነት ስሜት ውስጥ ነው የሚከተው ያንን ተናጋሪውን ሰው። ስለዚህ ለወደፊቱ ለሌላ ሰው ከፈት የማለት እድሉ ጠባብ ይሆናል። ስለዚህ አሁን እዚች ደቂቃ ላይ መናገር ይሄን የፈለኩት ለምንድን ነው ሁላችንም የማዳመጥ ችሎታን መልመድ አለብን። አንድ ሰው ጠጋ ብሎ ስላጋጠመው ወይም ስላለበት ሁኔታ በሚያናግረን ጊዜ መፍትሄ ለመስጠት አንቸኩል። ዝም ብለን እናዳምጥ። ለካ እንደዚህ ነው የሆነው እና ምን አሰባችሁ እና ምን አደረጋችሁ ብለን ተጨማሪ ጥያቄ እየጠየቅን ሐሳባቸውን ጭንቀታቸውን ከፈት ብለው እንዲናገሩ መንገድ መክፈት መልመድ መቻል አለብን። ያ አደማመጥ ዘዴ አክቲቭ ሊስኒንግ ይባላል።
መልስ አይደለም የምንሰጠው ወይም ደግሞ መፍትሄ አይደለም የምንሰጠው። እናዳምጣለን። የተናገረውን ሰው እየሰማን የሰማነውን መልሰን እናሰማለን። ስለዚህ ያንን ልምድ ሁላችንም ብናካብት ሰው ወደኛ ቀረብ ብሎ ነገሮችን የማዋየት እድሉ ከፍ ሊል ይችላል። ያንን ለማለት ፈልጌ I started this podcast ከቻቺ ጋር የሚለው ከቻቺ ጋር ያለው ምክንያቱም ከቻቺ እና could be anybody you ጋር የሚለው ነው። ምንድነው እኔ የማደርገው ያለን ላይፍ ስታይል could be self worth ቅድም እንደተናገርኩት ወይንም any kind of ችግር ውስጥ እያለፍን ያለነው ነገር እንድናወራበት ነው። አሜሪካ ነገር 35 ዓመት ሆነኛል እኔ ስኖር እና I came በጣም ያን ሆኜ ነው የመጣሁት አሜሪካን እኔ ስመጣ in the 80s ውስጥ ሁሉ ነገር አልጋ ባልጋ ሆኖ አይደለም ያለፍኩት you know is it a time that struggle ብዙ ያረግንበት ነገር አለ ድራግ አልኮሆል ጫት ምን የመሳሰሉት ነገር በህይወቴ ሁሉ አልፏል ኮኬን ትራማዶል ሄሮይን name it crack all this ነገሮች አልፏል ግን ምንድነው አንዱ ነገር እኔን ያቆመኝ አንደኛ ኢትዮጵያ በመወለዴ ነው ካልቸሬን ይዤ አድጌያለሁ so ለኔ ሆሊውድ ስገባ I mean I started in Hollywood እና at that time ደግሞ ያንግም ስለነበርኩ was easy for me ወደ ሙዚቃ ከመግባቴ በፊት I was in Hollywood እና አንዳንድ ፊልሞችም አንዳንድ ነገሮች ላይ ያው እኔ በጣም hard worker ነኝ እና I know every time አንድ ነገር መስራት ከፈለኩኝ እሰራዋለሁ የሚል ነገር ለራሴ አነሳሳለሁ ራሴ self worth is very important ልጆቻችንን self worth ማንነታቸውን who am I የሚለውን ነገር ራስ ካልከንትካ identity crisis ይሄ ምንድነው peer pressure እንደገና ደግሞ የዚህ የድራግ ችግር everywhere in the world ነው ያለው አሁን ደግሞ በጣም በጣም ትልቁ ድራግ ነው በቃ you have to open your eyes ልጆቻችሁ ከሚድል ስኩል ነው የሚበሉት እና I mean እድሉን ስላገኘሁ በጣም ደስ ብሎኛል I didn't want to talk about all this ግን ነው ፖድካስቱን የጀመርኩት ይሄ ነው